በዳይ ይረሳል ቀን ወልዶ ቀን ሲጨምር ቀን ሲተካ አይረሳም ተበዳይ ለካ። እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘው። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮ እኔም ቁጭ ብዬ ሳየው እውነት ለመናገር አንደበት የለኝም፣ ከአእምሮ በላይ ነው። እጅግም በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንዴት እንኳን ደህና መጣሽ። በጣም ነው የምታምረው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካልማንት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን በጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርቱ? 150 ብር ነበር ሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ ባለሀብት ልጆች አሉ፣ እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ለምን ትሄዳላችሁ? በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካግቡ ነው ሲሉን እኛ በሰዓቱ ተኛን ተቆርቁ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍተ ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ፣ ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንድታከልል እንትን መለይ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሰለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት።
ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ ነው ቅፋ እየጎተትኩ ጀመር ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንቺን እኮ ትችላለህ ደም ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት። ጎዳና ነው ወድቄ በቃ እኔ እንጃ ይረሳል ቀን ወልዶ ቀን ሲጨምር ቀን ሲተካ አይረሳም ተበዳይ ለካ የበደልሽኝን እንዳረሳኩኛለሁ ከልቤ እንዴት እስቃለሁ